ሰላም እንደምን አላችሁልኝ ክብራና ክብራን ተወዳጆቹ የታላቁ የማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍል ሁሉ ማን ዩናይትድ ኢንፎ ሰላማችሁ ይብዛ ብሎ መልካም ምኞቱን ይመኝላችኋል። ዛሬ በአንዳንድ ጉዳዮች ነው ከናንተ ጋር የቆየ ነው። ዘላትሌቲክ አንድ ጋዜጠኛ ነው ማርክ ሃርቲ የሚባልና ታክቲካል ጉዳዮችን በብዙ ያነሳልና የማንቸስተር ዩናይትድ ኢንጂን ወይም ሞተር ማን ነው የቀየረው ይላልና ካሪክ ወይስ ካስሜሮ ወይስ ብሩኖ ፈርናንዴዝ እያለ ነገሮችን ለመተንተን ይሞክራል። እሱን አርቲክል ነው እንደኔ ወደ አማርኛ ተርጉሜ በጣም በጥሩ ሁኔታ ለእናንተ ለማቅረብ ሞክር። የኔ የግል አስተያየቶችን በዚህ ቪዲዮ ውስጥ ይካተታሉ ማለት ነው። የኔ የግል የማንቸስተር ዩናይትድን ኢንጂን ሞተር ማን ነው ሽፍት ያደረገው የቀየረው ማን ነው ከሪቨርስ ወደ ድራይቪንግ የቀየረው ማን ነው የሚሉትን ለመተንተን እንሞክራለን ማለት ነው። ቪዲዮን ካዳመጣችሁ በኋላ ደግሞ የእናንተን ሀሳብ ትሰጡኛላችሁ። ማን ነው የማንቸስተር ዩናይትድ ኢንጂን ቀየረው ብላችሁ የምታስቡ ጨዋታውን ስትመለከቱ ቡድኑስ ምንድነው በጣም የተቀየረ ብላችሁ የምታስቡት ነገር አለ? እሱንም ጻፉ። በቪዲዮ መጨረሻ ላይ የኔን ሀሳብ ታደምጣላችሁ ከማርክ ሃርቲን ሀሳብ ውጭ ማለት ነው። አብራችሁን ቆዩ። ተወዳጆቹ የማንቸስተር ዩናይትድ ኢንፎ አድማጮች የኮሜንት መስጫው እንዳልኳችሁ እናንተን ይጠብቃል። ቪዲዮን ገና ስትጀምሩ ገና ይሄን ድምጽ ሰሙና ሰላምታ ወደ እናንተ ሲደርስ ላይክ በተን መጫን አትርሱ። ብዙ ሰዎች ጋር መድረስ እንድንችል ደግሞ ሼር ማድረጋችሁ አይረሳ። ቪዲዮዎቹ ለእናንተ እየደረሱ ካልሆኑ ደግሞ እንዲደርሱ ሁሌም የደወል ምልክቱን ተጫኑ። ቪዲዮ እንደጫን ነው ወዲያውኑ ኢሚዲየትሊ እናንተ ጋር ኖቲፊኬሽን ይደርሳችኋል ማለት። ሁሉንም ስለምታረቁ ስለምታደምጡን ሀሳብ አስተያየቶቻችሁ ስለምትሰጡ ድጋፋችሁ ስለማይለየን ክለብ እናመሰግናለን። ግሎሪ ማን ዩናይትድ። የዛ አትሌቲኮ ማርክ ሃርቲን ስለ ኢንጂን ያወራል። የማንቸስተር ሞተር ጊር ማን የቀየረው? ወደዚህኛው ማርሽ ያመጣው ማን ነው? አሰልጣኙ ነው ወይስ ደግሞ በአመቱ መጀመሪያ ላይ ከቡድኑ መልቀቅ ስለነበረባቸው ብዙ ስለተወራባቸው ካሪክ እና ብሩኖ ፈርናንዴዝ ወይስ ደግሞ የሃሪ ማጉዌር መምጣት? ቢኮዝ የሃሪ ማጉዌር መምጣት ከሊሳንድሮ ማርቲኔዝ ጋር አስደናቂ ጥምረት ነው። ባለፈው ከቪላ ጋር በነበረውም ጨዋታ ላይ ከዮሮ ጋር የነበራቸው ጥምረት ፍጹም አስደናቂ ነው። ወይስ ደግሞ ማይኖ ወደ ስብስቡ መመለስ? የትኛው ነው ዋናው ጊር ብሎ ጥያቄ ያቀርባል አድማጮቹ ለአንባቢያኖቹ። ግን ደግሞ ጥያቄ ብቻ አልነበረም፣ ራሱ ለመመለስ ይሞክራል። አስቸጋሪ ነው። እግር ኳስ ኮሌክቲቭ ስፖርት ነው፣ የጋራ ወይም ደግሞ የቡድን ስፖርት ነው እና ብዙዎች በጥራት መሳተፍ አለባቸው የተሻለ ውጤት ለማምጣት ግን ይልና የካስሜሮና የብሩኖ ፈርናንዴዝ ግን ይለይም እንደሆነ ያነሳል። አያይዞ ግን የማንቸስተር ዩናይትድ የአታኪንግ ፍሉዲቲንም በደንብ ያደንቃል እና የሶስቱን ሰዎች ተናጥል ግን እንዴት የሚያደንቅበት መንገድ በጣም አስደናቂ ነው። የሚጀምረው ከካሪክ ነው። ካሪክ በጣም የተለየ ሰው ነው ይላል። ምክንያቱም ለዚህኛው ውጤት ለማንቸስተር ዩናይትድ ያማረ ጉዞና በሻምፒዮንስ ሊግ የተደላደለ የሶስተኛ ቦታ ላይ መቀመጥ የካሪክ ሚና ከፍ ያለ ነው። እንግዲህ ማንቸስተር ዩናይትድ ሪስክ ወስዷል። ታስታውስ እንደሆነ ኤሪክ ቴን ሃግን በውድድር አመቱ መሀል ሲሰናበቱ 2023-24 ሲዝን ላይ በውድድሩ መጨረሻ ላይ የሚመጣው አሰልጣኝ ሩበን አሞሪም ሲዝኑ የማትረፍ እድል አለው ተብሎ ታምኖ ነው ወይም ደግሞ ሲዝኑን ከዛ የተሻለ የማድረግ እድል አለው ተብሎ ታምኖ ነው ኤሪክ ቴን ሃግን በውድድሩ መሀል ላይ አሰናብቶ በአስቸኳይ በና ግዴታ በሚመስል መንገድ ሩበን አሞሪም ከነበረበት ስራ ከስፖርቲንግ ሊዝበን ወደ ማንቸስተር ዩናይትድ እንዲመጣ ማድረግ ማለት ግን ሲዝኑ መታደግ አልተቻለም ነበር። ቢኮዝ ማንቸስተር ዩናይትድ 15ኛው ነው ያጠናቀቀ፣ የኤሮፓ ሊግ ፋይናሊስት ነበር፣ ግን ዋንጫው አልተሳካም። አሁን ግን ተመሳሳይ ነገር ነው ማንቸስተር ዩናይትድ ያደረገ። ሩበን አሞሪምን እስከ አመቱ መጨረሻ መጠበቅ አላስፈለገም። በሻምፒዮንስ ሊግ ቦታ ላይ እንደማይገባ ሲሰማቸው የማንቸስተር ዩናይትድ ሰዎች ሲዝኑ ሊታደግ የሚችል ሰው ነው ለማምጣት የወሰኑት ማለት ነው እና ይሄኛው ሪስክ ነው። እንደ ሩበን አሞሪም ላይ ሳካበት የሚችል እድል ነበሩ እና ካሪክ መጣና ሲዝኑን ሲታደገው መመልከት ቻልን ማለት በደንብ ሲታደገው መመልከት ቻልን። ለማንቸስተር ዩናይትድ ያለፉት 2 ወራት ፍጹም አስደናቂ ናቸው። ያውም ከአንዳንድ በጣም ፈታኝ ከሆኑ ጊዜያቶችም ጋር ማለት ነው ለካሪክ እና ካሪክ አንዳንድ ውሳኔዎችን ወሰነ። አንዳንድ በጣም ኢንተረስቲንግ የሆኑ ውሳኔዎችን የማንቸስተር ዩናይትድ ባክ ስሪ ወደ ባክ ፎር መቀየር ሊሆን ይችላል ወይ ደግሞ ማይኖን ወደ ላይን አፕ ማምጣት ብቻ ሲሆን የማንቸስተር ዩናይትድ ከኳስ ጋር ባለ ንክኪ ውስጥ የቡድኑ ዋና ሰው ማድረግ እናም ደግሞ በማንቸስተር ውስጥ የነበረው የታክቲክ አስጨናቂ ሜንታል ፋቲክ ወደ ፍሌክሲቢሊቲ እና ሪላክስ ስሜት መቀየር ማለት ነው። እሱን ለማስረዳት እንዴት እንደማስረዱ አላቅም፣ ግን አንድ ማብራሪያ ልስጣችሁ። እንዴት አይነት ማብራሪያ እንደሆነ አላቅም፣ ትክክለኛ ማብራሪያ ይሁን አይሁን ማለት ግን አንድ መምህር አላችሁ ልበላችሁ ክላስ ውስጥ እና መምህሩ ክላስ ትምህርቶች የሚያስተምርበት መንገድ በጣም ኢንቴንስ ነው እና ያስጨንቃል። እንድታነቡ ያደርጋል። አሳይመንት ያበዛል፣ ክላስ ወርክ ያበዛል
በሰዓት እሱ ከገባ በኋላ መግባት የለ እንደዚህ አይነት አስጨናቂ ነገር አለው። ሁሉንም ነገር የሚያደርገው ለእናንተ ነው ልበላችሁ። ከዛ በኋላ የሆነ መምህር ይመጣና ከዚህ አስጨናቂ ሙድ ውስጥ ያስተምራችኋል። በጥራት ነው ትምህርቱ የሚሰጣችሁ፣ ግን በፈለጋችሁበት ሰዓት ክላስ እንድትገቡ መፍቀድ ሊሆን ይችላል። ወይም ደግሞ ክላሱ የሚሰጣችሁ መንገድ እያወራ ነፃ አድርጎ ሊሆን ይችላል። የሆነ የሪላክሴሽን ስሜት ተሰምቷችኋል። ያ እናንተ ፕሮዳክቲቭ እንድትሆኑ ከግዴታ ትምህርት ወደ ፍቃደኝነት ትምህርት እንድትመጡ አድርጎአችሁ ሊሆን ይችላል። እንደዚህ አይነት ምሳሌ ሊሆን ይችላል ለማንቸስተር ዩናይትድ ሰዎች ሰጠው ማለት ነው። የታክቲክ ሪላክሴሽን ሰጧቸዋል ማለት ነው። እና ማይኖ በዛ ውስጥ ከተጠቀሙ ሰዎች ውስጥ እንደ አንዱ ነው። ግን ደግሞ ከዛ በላይ የፍሌክሲብል ፍሮንት ፎሩ ግን መደነቅ ያለበት ይመስለኛል። እንግዲህ ከሴስኮ ይልቅ የብራያን ምቤሞ ለምን እንደሚመርጠው አሁን በደንብ እየገባን ያለ ይመስለኛል፣ ከታክቲክ አንጻር ማለት ነው። ቅድም ያልኳችሁ የዛ አትሌቲኩ ጋዜጠኛ ማርክ ካርተንም እሱን ነው ሊያነሳ የሚወደው ማለት ነው። ቢኮዝ የማንቸስተር ዩናይትድ አታኪንግ አራቱ ተጫዋቾች ከፊት ያሉት ብሩኖ ፈርናንዴዝ እና በሁለቱ ዊንጎች አማድ እና ኩኛ እንዲሁም ደግሞ ከፊት ያሉ ብራያን ምቤሞ የፊክስድ ፖዚሽን የላቸውም። እንግዲህ እንደምታውቁ ሴስኮ ቢሰለፍ ሴስኮ የሎው ተች ተጫዋች ነው፣ ወይም ኳሶችን ብዙ የሚነካ ተጫዋች አይደለም። ደግሞ ስትራይከር ስለሆነ ሁሉም እንቅስቃሴዎቹ ወደ ሳጥን እንደሆነ ተገማች ነው። እነዚህ አራት ተጫዋቾች ግን እንደዚህ ተገማችነት የላቸውም፣ አንፕሬዲክቴብል ናቸው ይላል። ተገማችነት የላቸውም፣ ዲስኦርጋናይዝ ያደርጋሉ የተቃራኒ ቡድንን የተከላካይ ስፍራ። እንዲሁም ደግሞ በፈለጋችሁት የሜዳ ክፍል ላይ በፈለጋችሁት ደቂቃ ላይ ኦቨርሎድ ያደርጋሉ። ስትፈልጉ የመጀመሪያው ደቂቃ ላይ ደከመ ባላችሁት ዊንግ ላይ ሶስት ተጫዋቾች ለምሳሌ በግራ መስመር ላይ ደከም ባለው ተጫዋች ላይ ኦዲቦርድ ነው የሚባለው የቀኝ መስመር የቪላ ተጫዋች ስሙን ዘነጋሁት። በሱ መስመር ላይ ደከመ ብላችሁ በምታስቡበት ሰዓት ላይ ማቲያስ ኩኛ፣ ብሩኖ ፈርናንዴዝን እንዲሁም ደግሞ አማድን ጨምራችሁ ኦቨርሎድ ታደርጉ ትችላላችሁ ማለት። ሶስቱም እንደዛ ማድረግ ስለሚችሉ ማለት ደግሞ ሮቴት ማድረግ ይችላሉ፣ ቦታ መቀየር ማለት ነው። ለዚህ በጣም ወሳኝ ለፍሉዲታቸው ወሳኝ ነገር አለ። አንደኛው ነፃነት ነው። ሁሉም ተጫዋቾች ነፃነት እንዲኖራቸው ማድረግ ነው። ለምሳሌ የምንጠቅሳቸው ተጫዋቾች ጌሞች አሉ። አማድ ወደ ሴንትራል ናምበርት የሚመጣባቸው ቦታዎች ማለት ነው። እንደ ፕሌይ ሜከር ወደ ኋላ ተስቦ ኳሱን ነክቶ ኩኛና ብሩኖን ወደ ሴንትራል አታኪንግ የሚያስገባበት ቦታ ማለት። ለምሳሌ የኤቨርተን ጌም ላይ ኤቨርተን ባሸነፍንባቸው ጨዋታዎች ላይ እንደዛ ሲያደርግ ተመልክቷል። አማድ ወደ ናምበር 10 ወደ 10 ቁጥር መጥቶ እንደ ፕሌይ ሜከር ሲሆን ኩኛና ብሩኖ ወደ ሴንትራል ፖዚሽኖች ገብተው እንደ አጥቂ ሲጫወቱ ማለት ነው። በዛ እንቅስቃሴ ብራያን ምቤሞ እንደ የቀይ ግራ መስመር አጥቂ ሲጫወት የተመለከትንበታል። የሲቲ ጨዋታ ደግሞ ታስታውሱ እንደ አማድ ጎሉን ሲያስቆጥር አማድ ጎሉን አስቆጥረው ዳናሮማን አልፎ ምቤሞ ወደ ውስጥ ገብቶ ወደ ነምበር 10 ፖዚሽን ገብቶ ኳሱን ተቀብሎ ሲሄድ ብሩኖ የምትጠብቁት 10 ቁጥር ተጫዋች አይደለም ምቤሞ የተወውን ስፔስ እንዲያጠቃው ነው አይደለም የምትጠብቁት። 10 ቁጥር ተጫዋቹ እንደዛ ያደርጋሉ። አጥቂው በፎርስ ናምበር 9 ወደ ድሮፕ ሲያደርግ አጥቂው ድሮፕ በሚያደርግበት ጊዜ 10 ቁጥር ተጫዋቹ ወደ አጥቂው ወደ ቶ ስፔስ እንዲገቡ ይደረጋል ማለት። ብሩኖ ግን እንደዚህ አይደለም የሚሮጠው። ብሩኖ ወደ ቀኝ ነው የሚሮጠው እና ብሩኖ ወደ ቀኝ ሲሮጥ የሲቲን ተከላካዮች ወደ ቀኝ ያዘነብላቸው ማለት። ከዛ አማድ ከቀኝ ተነስቶ ወደ ሴንትራል ፖዚሽን ገባና ኳሱን ተቀበለ። ከዛ በኋላ አልፎት ሳስቆጥር ተመለከት ነው ማለት ነው። እንደዚህ ነገር ከአርሰናል ጌም ላይ መመልከት ችለናል ማለት ነው። በጣም ፍሉዲቲ መኖር ማለት ነው። አንዳንድ ጨዋታዎች ላይ ኩኛን ጨዋታው ሳይሆን የሚወስነው ሙቭመንቱ በጨዋታው የሆነ ክፍለ ጊዜ ኩኛ ወደ ነምበር 10 ፖዚሽን ላይ እንዲመጣና ኳሱ እንዲቀበል አድርጋችሁት በኩኛ ፖዚሽን ላይ ብራያን ምቤሞ እንዲሮጥ አድርጋችሁ ሴንትራል ፖዚሽን ላይ አማድ እንዲገኝ ማድረግ ማለት ያ የተቃራኒ ቡድን የመከላከል ኦርጋናይዜሽን ፍጹም ያዛባል ማለት ይችላል። ፍጹም ነው የሚበታተነው ማለት ይሄን መፍጠር ችሏል። እና ጊሩን ከቀየሩት ነገሮች አንዱ ይሄኛው የማንቸስተር ዩናይትድ ማጥቃት ማለት ነው። ለዛ ነው ከሴስኮ ይልቅ ሴስኮ ጎል እያስቆጠረ እንኳን የማንቸስተር ዩናይትድ ማጥቃት ተገማች እንደሆነ የሚያስፈልግ ከሴስኮ ይልቅ ብራያን ምቤሞ ለመጠቀም አብስቶ የሚፈልገው ማለት ነው። ይሄኛው አጫወት እንግዲህ ፍሉዲቲ ያለው አታኪንግ ሁልጊዜም ተመራጭ እንደሆነ ይታወቃል በአሰልጣኞች ማለት። ግን ከባዱ ነገር ምንድነው? የባላንስ ጉዳይ ያስነሳል። የመከላከል ባላንስ ጉዳይ ማለት ነው። ግን የማንቸስተር ዩናይትድ ባላንስ ከሆነ በጣም አስደናቂ ነው። ለዚህ አንድ ተጫዋች በጣም መወደስ አለበት በጣም ማለት ነው። ልታምኑም ላታምኑ ትችላላችሁ። ለመከላከል ይህን ስም ስጠራ ግን ወሳኝ ነው። ኮቢ ማይኖ ማለት ኮቢ ማይኖ በፍጹም በማጥቃት እንቅስቃሴዎች አብዝቶ ይሳተፍ ሲሄድ ትመለከታላችሁ። በፍጹም ማለት ሁልጊዜም የማንቸስተር ዩናይትድ የአማካኝ አርክ ላይ ነው የሚገኘው ማለት። ያ ደግሞ ምን ይረዳዋል መሰላችሁ? እነዚህ ሮቴት እያደረጉ በሚጫወቱበት ጊዜ ኳሱን ሲነጠቁ እሱ አደጋ የሚፈጥርበት ማንቸስተር ዩናይትድ አደጋ ሊፈጠርበት የሚችል ፖዚሽን ላይ በቀላሉ እንዲገኝ ያደርገዋል። ምክንያቱም ወደ ማጥቃት አብዝቶ አይሳተፍም ማለት። ስለዚህ በቀላሉ ወክ አድርጎ አደጋ ሊፈጠርበት የሚችል የማንቸስተር ሜዳ ክፍል ላይ እንዲገኝ
ያስችለዋል። ከዛ በኋላ ያን ሰከንድ ይገዛና ካስሜሮ ወደ ኋላ ብሩኖ ፈርናንዴዝ በፍጥነት ወደ ኋላ እንዲመጡ ያስችላልና ማንቸስተር ዩናይትድ ወደ ቅርጽ ወደ መከላከል ቅርጽ እንዲመጣ ያደርገዋል ማለት ነው። ይሄ ከማን ጋር ይመሳሰላል ማለት ነው? ከፒኤስጂ ባለፈው የውድድር ዓመት ዋንጫ ካነሳበት አታኪንግ ጋር በደንብ ያመሳስሏል። የፒኤስጂን አታኪንግ ታስታውሱት እንደሆነ ዴዝሪ ዶዌ ወይም ኦስማን ዴምቤሌ፣ ክቫራትስኬሊያ አንድ ፖዚሽን ይላችሁ በጣም ሲቀያየሩ ትመለከቷቸዋላችሁ ማለት ግን ዲፌንሳቸው በፍጹም ሼፑን አይቀየርም። እሱን ሼፕ እንዳይቀየር የሚያደርገው ተጫዋች በጣም ቁመቱ ትንሽ የሆነው ግን ደግሞ የፖዚሽን አዌርነሱ አስደናቂ የሆነው ኔቭስ ነው። ኔቭስ ቡድኑ እንደዛ ፍሉዲስ በሚሆኑበት ሰዓት ላይ ኳሱን በሚነጠቁበት ሰዓት ላይ አደገኛውን የሜዳ ክፍል ላይ በመከላከል እንዲቆም እና ተጫዋቾች በሚመጡባቸው 2 እና 3 ሰከንዶች ለመግዛት የሚረዳ ጊዜ ይወስዳል ማለት ነው። እና ማርክ ኬትረን የሚባለው ጋዜጠኛ ካሪክን በዚህ በጣም አድንቆታል። ግን ደግሞ ሌላ ስምም አለ፣ ካስሜሮ። የቪላው ጨዋታ እንዳለቀ አይደለም ካስሜሮ ተቀይሮ ሲወጣ 91ኛው ደቂቃ ላይ ስትሬትፎርድ ላይ የሚቀመጡ የማንቸስተር ዩናይትድ መቀመጫዎች ስም አላቸው አይደለ? ሰር አሌክስ ፈርጉሰን ስታንድ የሚላለ ስትሬትፎርድ ስታንድ የሚላለና በስትሬትፎርድ የተቀመጡ ደጋፊዎች ዋን ሞር ይር ካስሜሮ እያሉ ይዘምሩ ነበር። አንድ ተጨማሪ ዓመት ስጠን እያሉ የ31 ዓመቱን ብራዚላዊ አማካኝ ሲለምኑት ተሰምቶናል። ይሄኛውን ከወራት በፊት በተለይ ደግሞ የዛሬ ዓመት በፍጹም አይታመን ነበረ። ብዙ ሰዎች ኮንፊውዝድ ናቸው በካስሜሮ ብቃት ማለት ነው። ለምሳሌ የመጣበት የመጀመሪያው ሲዝን ታስታውሳላችሁ፣ ምንም ጥያቄ የለውም። የኤሪክ ቲናግን ሲዝን በጣም አስደናቂ ያደረገው እና ኤሪክ ቲናግ በመጀመሪያው ውድድር ዓመት ማይታመን ሲዝን ለማሳለፋቸውና እስከ ማርች ደግሞ ለዋንጫ ለመፎካከራቸው ምንም ጥያቄ የለውም ካስሜሮን ትልቁን የብዙ ተጫዋቾችን ፐርፎርማንስ በጣም ወደ ሌላ ደረጃ ከፍ አድርጎ ተመልክተን ነበር። ወደ ሌላ ደረጃ ማለት ነው የካስሜሮ የመጀመሪያ ዓመት የውድድር ጊዜ ማለት ነው። ይሁን ካስሜሮ በሌለባቸው ጊዜያቶች ነበር ጎል ማስቆጠርም በፐርፎርማንስም ማለት ከዛ በኋላ ወረደ ማለት የሱ መውረድ የኤሪክ ቴናግን ቡድን ፍጹም አወረደው። የሮበን አሞሪም ቡድን ላይ ጭራሽ ተመራጭ ተጫዋች ሲሆን አንዳንድ ጨዋታዎች ላይ ፍጹም ሲቀመጥ ተመለከት ነው። በዚህ ውድድር ዓመት እርግጥ ራሱን አሻሽሎ መጥቶ የሮበን አሞሪም ወሳኙ ተጫዋች መሆን ችሎ ነበር፣ ግን ደግሞ በዚህ ልክ አልነበረም። በተለይ ደግሞ ከማንቸስተር ዩናይትድ እንደሚለይ እርግጠኛ ከሆነ በኋላ ፕሮፌሽናሊዝም ያሳየበት ፐርፎርማንስ ነው ያሳያል። ጎል ያስቆጥራል፣ 7 ጎሎችን አስቆጥሯል። በጣም የሚገርም እንትን አለው ሞቢሊቲ ማለት ለ34 ዓመት ማይታመን ማለት ካሪክ የተለየ ሚና ነው የሰጠው። በጣም የተለየ ማለት የምትጠብቁት የማንቸስተር ዩናይትድ 6 ቁጥር እንደሆነ 6 ቁጥር እሱ ነው። ግን የመጀመሪያውን ኳስ የሚያስጀምረው የማንቸስተር ዩናይትድ ቢልድ አፕ ማን እንደሆነ ታውቃላችሁ? ኮቢ ማይኑ ነው። ከዛ በኋላ እሱ ምንድን ነው ያደርገው የማንቸስተር ዩናይትድ ሽግግር ውስጥ ሌት ካመር ሆኖ ተሻጋሪ ኳሶችን ለማሸነፍ እንደ ስትራይከር ወደ ቦክስ የሚገባ አጥቂ ነው። ታምናላችሁ? ለምሳሌ በቀኝ ክንፍ ላይ አማድ ኳሱን ከያዘው ፋር ፖስት ላይ ወደ ግራ አንግል የሚቆመው ተጫዋች ካስሜሮ ነው። ወይም ደግሞ በግራ በኩል ዶርጉ በነበረበት ጊዜ አሁን ደግሞ ማቲያስ ኩኛ ኳሱን በያዘበት ጊዜ በቀኝ በኩል ፋር ፖስት ላይ የሚቆመው ኳሱን ለመግጨት ኩኛ ማለት ካስሜሮ ነው። ያን ያህል በጣም ታታሪነት አለው ማለት ነው። ከዛ በኋላ ቅድም ባልኳችሁ ታክቲካል ምክንያት ማንቸስተር ዩናይትድ ሲጠቀም ኮቢ ማይኑ ጊዜ ይገዛለታል። ከዛ በኋላ ደርሶ ደግሞ ኳሱ የሚነጥቀው ተጫዋች እሱ ነው። ይሄን ሞቢሊቲ ፊዚካሊቲ በአመቱ በእድሜው መጨረሻ ላይ ያመጣ ተጫዋች ነውና የማንቸስተር ተጫዋች የሚለምኑት ተጫዋች ሆኗል። አሁን ለቀቀም አልለቀቀም ይሄኛው ሲዝኑ በተለይ በማንቸስተር ዩናይትድ ደጋፊዎች ውስጥ ፍጹም ማይረሳ ሲዝን እንዲያሳልፍ ረድቶታል። ሌላ ስም ግን መጥቀስ አለብን ይሄኛውን ኦዲዮ ከመጨረሳችን በፊት ማለት እንችላለን። ዘ ማግኒፊኮ ብሩኖ ፈርናንዴዝ 16 አሲስት ላይ ደርሷል። አሁን ለፕሪሚየር ሊግ ሪከርድ 5 ለፕሪሚየር ሊግ ሪከርድ ለመጋረድ ደግሞ 4 አሲስቶች ብቻ ነው የቀሩት። ሚቻል ይመስለኛል ሚቻል አንዳንድ ጊዜ በጣም ከባድ ነው። ለምሳሌ እስከ ማርች ድረስ ወይም ደግሞ ሲዝኑ 30 ሳምንት ሲደርስ ድረስ ኦዚል የአርሰናል ተጫዋች በነበረበት ጊዜ 18 አሲስት ደርሶ ከዛ በኋላ 8 ጨዋታ ቀርቶ 1 አሲስት ብቻ ያደረገበት ጊዜ ነበር እናስታውሳለን። ይሄኛውን በተመሳሳይ ደግሞ ባለፈው የውድድር ዓመት ሞሳላ እስከ ማርች ድረስ 16 አሲስት ደርሶ ከዛ በኋላ 2 አሲስት ብቻ ሲያደርግ ተመልክተናል። ሊከብድ ፍራንስ ሴስ ፋብሪጋስ በቸልሲ ቤት 16 አሲስት እስከ ጃንዋሪ አድርጎ 4 አሲስት ለማድረግ 4 ወራቱ ፈጅቶበት 2 አሲስት ብቻ አድርጎ የፕሪሚየር ሊግ ሪከርድ ሳይሰብር ቀርቶ ያውቃል። ግን የፒኩ ላይ የደረሰው ብሩኖ ፈርናንዴዝ ግን አሁን ነው። በጨዋታ 2 አሲስት እያደረገ ነው የሚገኘው። ዴድ ቦልን በሉት በጨዋታ እንቅስቃሴ በሉት ፍጹም አስደናቂ ፐርፎርማንስ ነው የሚገኘው። አሁን የአመቱ የፕሪሚየር ሊግ ኮከብ ተጫዋች ፕሌየር ኦፍ ዘይር የሚባለው ወይም ደግሞ የፕሮፌሽናል ፉትቦለር አሶሲዬሽን ፒኤፍኤ ወይም ደግሞ ዘ ፉትቦል ራይተር አሶሲዬሽን የሚባሉት የአመቱን ኮከብ ተጫዋች ይመርጣሉ። ሶስቱም አካላት ለየብቻ ይመርጣሉ አይደለም? እና ሲመርጡ ማን ነው የሚመረጠው የሚለው ብዙዎች ብሩኖ ፈርናንዴዝ መሆን እንዳለበት አይጠራጠሩም። ቴሪ ዳኖ ኦኖሪ
የሊጉ በጣም አስደናቂ ተጫዋች ሊሆን ይችላል ራይስ፣ ግን የሚገባው በርቀት አርሰናል ዋንጫው እንደሚገባው ሁሉ ብሩኖ ፈርናንዴዝ የአመቱ የፕሪሚየር ሊግ ኮከብ ተጫዋችነት ይገባዋል ብሎ ይመሰክራል። በጣም ብዙዎች በዚህ ይስማማሉ። ምንም ጥያቄ ያለው አይመስለኝም። ምክንያቱም 98 ቻንስ ክሬት ነው ያደረገው 98 ማለት እና ታምናላችሁ። ሁለተኛ ላይ የሚገኘው ዲክላን ራይስ 58 ኳስ ነው መፍጠር የቻሉ። በግማሽ አካባቢ ነው የሚያንሰው። ያላቸውን ርቀት ተመልኩት። ሌሎች ተጫዋቾች ፍጹም የሉም። ፕሌየር እንትን ክሬት የምትሏቸው የፕሪሚየር ሊግ ተጫዋች በፍጹም ከሱ ጋር ማች ሲያደርጉ አትመለከቱም። ክረምት ላይ ቲሙ ራሱ ወደ ሳውዲ እንዲያቀና ጫና ያደረገበት ተጫዋች አሁን የቡድኑ ወሳኝ ተጫዋችና የምን ጊዜም ብቃቱ ፒክ ላይ ስለመገኘት ስታስቡት ግን ለማመን ይከብዳል እና የማንቸስተር ጊርን ቀየረው ከሚባሉ ሰዎች አንዱ ካስሜሮ እንደሆነ ለማንሳት ይቻላል። እናንተስ የማንቸስተር ዩናይትድ ጊር ሞተር ማን ነው የቀየረው? ወሳኙ ሰው ማን ይመስላችኋል? ምንድነው የተፈጠረው? በማንቸስተር ዩናይትድ የውጤት ጉዞ ላይ ምንድነው የተፈጠረው? እስኪ ንገሩኝ እና ገምቱን ጭምር ማለት የትኛው ይመስላችኋል እናንተ? ማርክ ሃርቲ እነዚህን ጠቅሷል እንደ ምክንያት የጠቀሳቸው ማለት ነው። የማንቸስተር ዩናይትድ ጨዋታ በተመለከትኩት እንደ ግል የምትጠይቁኝ ከሆነ በጣም ማንቸስተር ዩናይትድ የተረጋጋ ቡድን ያደርጉ ኮቢ ማይኖ ይመስለኛል። ኮቢ ማይኖ ማለት እና የማጉዌር ዲፌንሲቭ ካልምነስ በጣም ብዙ ረድቷል። በጣም ብዙ የሚነሱ ጥያቄዎች አሉ። ማርክ ሃርቲ እንዳልኳችሁ የካሪክ የፍሉዲቲ አታኪንግ እና ሁለቱ ተጫዋቾች እያለ ብዙ ስሞችን ይጠቅሳል። የእናንተስ ጻፉልኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ባይ ወዳችኋለሁ።